ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ እንግዲህ መደበኛ ፕሮግራማችን ጀምረናል የጽናት አድማጭ ተመልካቾቻችን እንግዲህ በዛሬው መደበኛ ፕሮግራማችን የተለያዩ ሐሳቦችን እናነሳለን ከውይይታችን ጋር አብራችሁ እንድትቆዩ እየጠየቅን ሐሳብ አስተያየታችሁን በኮሜንት ሳጥን ግለጹልን ጽናትን ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ እንላለን የጽናት ሚዲያ ቤተሰብ ዛሬ የተለያዩ መረጃዎች አሉ የመረጃ ትንተና በተወሰነ መልኩ እንዳሳቸው በጣም ብዙ መረጃ አሉ ከነዚህ ውስጥ በጣም ለሰበሰብኳቸው ዋና ወደ እናንተ ሊመጡ ይገባል ብዬ ያስኳቸው ነጥቦች እናነሳለን ከዛ በፊት ግን አንድ አስደማሚ ዜና ልንገራችሁ ይሄ አስደማሚ ዜና አፋብን በቅርቡ ያወጣው የምህረት አዋጅ ዛሬ 12 ቀን ይቀርባል እንግዲህ የምህረት አዋጁ ከማለቁ በፊት የአገዛዙ ሰራዊት በተለያየ መልኩ እየኮበለሉ ነው በጣም በሚገርም ሁኔታ አሁን አፋብን ይሄን መግለጫ ካወጣ በኋላ በሰራዊቱ ውስጥም የውጊያ ሁኔታው እየፈረሰበት እንደሆነ ከካምፕ እየጠፉ እንደሆነ እንደዚሁም ደግሞ ሚኒሻውና በተለይ ክልሉ ያለው አድማ በታይ ጎመን በጤና በሚል ኮዲው አጠቃላይ እየጠፋ አፋብን እየተቀላቀለ ግማሹ ስልኩንም እየዘጋ ከቤቱም እየጠፋ እንደሆነ እየተሰማ ነው በጣም የሚገርመው ከ500 በላይ የሚሆኑ ሰዎች ከዚህ በኋላ አንዋጋም ምክንያታዊ ውጊያ አይደለም ተክደናል በዋናነት አገዛዙ ክዶናል እርስ በርስም እያጨፋጨፈን ነው አሁን ነቅተናል አንታለንም የሚል አቋም ያዙ ሰዎች ግማሹ ትጥቁን አስፈትቶ የብአዴን መዋቅር እንዳሰራቸው የተሰማ ነው በአጠቃላይ አፋብን ያወጣው መግለጫ ተንተርሶ ያገዛዙ ሰራዊት እየተበታተነ ነው ይሄ ትልቅ እድል ነው ስለዚህ በቀጣይ ትላልቅ ድሎች እንደሚኖሩ መጠራጠር አይገባም የአፋብን ያወጣው የምህረት አዋጅን አስመልክቶ አሁንም እንላለን 12 ቀን ነው የሚቀረው በዚህ 12 ቀን ውስጥ የማይጠቀም ልዩ ኃይል ሚኒሻ ካለ የወደፊት እጣ ፈንታው ላይ ራሱ እየበየነ እንደሆነ ማወቅ አለበት ማለት ነው ስለዚህ የሚሞትለት ኮዝ የለም የሚሞትለት ኮዝ ካለ ፋኖም ቢቀላቀል ቢያንስ ለአማራ ህዝብ ታግዬ መስዋዕት ሆንኩ ብለህ ታሪክ ለማውራት ይመቻል ከዛ ውጪ ግን አረጋን ለመጠበቅ ተመስገንን ለመጠበቅ እንደዚሁም ደግሞ ክልሉ ያለውን ዘራፊ የመሬት ነጋዴ ለመጠበቅ ብለህ የህይወት መስዋዕትነት የምትከፍል ሚኒሻ ልዩ ኃይል ፖሊስ ካለ አንተ የዋህ ነህ ስለዚህ የዋህነትህ ምናልባት ከ12 ቀን በኋላ የማያልቅ ከሆነ የሆነ ቦታ ላይ የማታቆመው ከሆነ የሚያስከፍልህ ህይወት ነው የሚያስከፍልህ መተኪያ የሌለውን ህይወት ነው ትርጉም በሌለው እስካሁን ብዙ ሰዎች እየወደቁ ስማቸው እንኳን አልተነሳም ለምን ከተባለ ትርጉም ያለው የህይወት መስዋዕትነት እየከፈሉ ስላሉ ስለዚህ ትርጉም ባለው መልኩ የህይወት መስዋዕትነት ለመክፈል እነዚህ ወንድሞች ብትቀላቀል ጥሩ ነው ብለን እናስታውሳለን በየቀኑ ቀኑን እነግራቸዋለን ልብ በሉ 12 ቀን ይቀረዋል ነገ 11 ቀን ይቀረዋል መቀላቀል የእናንተ ፋንታ ነው የጽናት ሚዲያ ቤተሰብ ይሄንን ማሳሰቢያ ካልኩኝ ሁለተኛው መረጃችን ምናልባት አትሌት ፈይሳ ሌሊሳ ብዙ ሰዎች የምታውቁት በተለይ በኦሮሞ ፕሮቴስት ጊዜ 2008-2009 ይመስለኛል ኦሊምፒክ ላይ ያንን ተቃውሞ ካሰማ በኋላ በኢትዮጵያ ፖለቲካ ውስጥ ያው ዝነኛ ሆኖ መውጣቱ ይታወቃል ግን ዝነኛ ያደረገው በዛ ኦሊምፒክ መድረክ ላይ ያሳየው የተቃውሞ እንቅስቃሴ በሰዓቱ ትልቅ መገለጫ ስለሆነ እንጂ ግለሰቡ በግል ባህሪው ባስተሳሰቡ እንደዚሁም በሚያደርጋቸው ድርጊቶች በተለይ ኦህዴድ ስልጣን ላይ ከመጣ በኋላ በአጠቃላይ ከሰው እሳቤ የመጣ አይደለም በአጠቃላይ ሰው አንድ ሰው ሆኖ ጤነኛ ሰው የሚያስበው አስተሳሰብ አይደለም አስተሳሰቡ በሙሉ በጣም ደካማ የሆነ አስተሳሰብ
የሚሰጣቸው ምክንያቶች ሁሉ ዘረኝነት በጣም የገነገነበት ዘረኝነቱ ደግሞ በእውቀት ላይ የተመሰረተ አይደለም፣ በድንቁርና ላይ የተመሰረተ ዘረኝነት ያለበት ነው እና የአትሌቱ ማሰቢያው ራሱ እግሩ ሆኗል። በትክክል እግርን ነው በቃ ጭንቅላቱ ላይ ያለ ያሳሰብ አድማሶች ሁሉ ተሟጠው በነዋል። ስለዚህ ይሄ አትሌት ብዙ ጊዜ ሚዲያ ላይ በተለያየ ፕላትፎርም ላይ የሚሰጣቸው አስተያየቶች ምናምን የግል ባህሪው በጣም አስቸጋሪ እንደሆነ፣ ጠጥቶ እንደሚለብሽ፣ በአካባቢው ላይ የሰው ሚስት ካልቀማው ብሎ መሳሪያ የሚተኩስ፣ መጠጥ ቤት ውስጥ መሳሪያ የሚተኩስ፣ አደባባይ ላይ እየጠጣ አስፋልት ላይ መኪና አቁሞ ውስኪ የሚሰብር ምናምን ነው ታሪኩ የሚሰማው እንደዚህ ነው። እርግጥ ነው በዘረፋ ይሄ ሰው አሁን ኦህዴድ ስልጣን ላይ ከመጣ በኋላ በኢንቨስትመንት ስም መሬት ተሰጥቶታል። የተለያየ ቦታ እየሸጠ ነው። አሁን የሚኖረው ኑሮ ኦህዴድ ውስጥ ያሉት ሰዎች ቅምጥል ናቸው። በቃ ብዙ ጊዜ እኮ ይናገራሉ እነሱም ህልማችን ነው የምንኖረው የሚሉት ህልማቸውን እኮ እየኖሩ ነው። እና ይሄ ህልማቸውን ደግሞ ሲኖሩ ደግሞ በሌላው ህዝብ ላይ ቁስሉ ላይ እውነቴን ነው የምናገረው። ኦህዴድ ማለት በኢትዮጵያ ህዝብ ቁስል ላይ ሽንቱን የሚሸናበት ድርጅት ነው። ሽንቱን እየሸና ወደ ብልጽግና እየወሰድኩ ነህ የሚል ድርጅት ነው። በጣም የሚገርም ነው። በቃ በቁስሉ ላይ ነው የምነግራቸው። ረሃቡ ላይ የሚያላግጥበት እርቦኛል ብሎ ሲያስብ እንዴት ይህን ጥያቄ ይጠይቃለህ ብሎ በዚህ ጥያቄ ብቻ በሽብር የሚያስከስስ በወንጀል የሚያስከስስ ነው። ግን ወደ ብልጽግና እየወሰድኩ ነው የሚለው ነው። እንደዚህ አይነት ፓርቲ ነው ያለው ብልጽግና። ይሄ ብልጽግና የፈይሳ ሌሊሳ አስተሳሰብ ነው። ፈይሳ ሌሊሳ ያለው የአስተሳሰብ አድማሱ 4 ኪሎ ብትገቡ ከዚህ የተለየ አይደለም። አዲስ አበባ ማዘጋጃ ቤት ስትገቡ ከዚህ የተለየ አይደለም። የፈይሳ አስተሳሰብ ነው፣ ኮፒ ነው። ዋናው ጥያቄ ምንድነው? ይሄ ሰው ከዚህ ከስነ ምግባር ውጪ የሆነ አስተሳሰቡ ብዙ ጊዜ እየጠጣ እንደሚረብሽ ራሱ አማነች አንድ ጋዜጠኛ ጠይቀው እንደው ካገኘነው እናመጣለን። ብጠጣስ ምን አገባችሁ? በገንዘቤ ነው የምጠጣው እኮ ምናምን ብሎ የሚናገር ሰው ሰክሮ ሰፈር እየበጠበጠ ነው። ጎረቤቶቹ ደብድበዋል። መከላከያ ታርጋ ይሄዳል። ይቁኝስ ብሰክርስ በራሴ ብር ነው የምታመመው እኔ ነኝ። ጠጥተህ ነበር? ቢጠጣስ ምን በራሴ የተባለው ነው ነገር እንጂ ያው ጨጓራ የራስ ነው። ብሰክር እኮ የኢትዮጵያ ውስጥ ነው። በኢትዮጵያ ሕግ ጥፋት ካለኝ በዚህ ይቀጣለሁ። የተለከፈ ውሻ በቃ እንግዲህ ወይን ይገደላል ወይ ነው ሕክምና የለው። ዋናው ነገር ግን ይሄ ሰው በድርጊት የሚያሳየው ባህሪዎች ወንጀል ነው። በገንዘቡ አንድ ሰው የፈለገውን ነገር ማድረግ ይችላል። እሱ አይደለም የተጠየቀው ጥያቄ ከጠጣ በኋላ የሚያደርጋቸው ድርጊቶች ናቸው። ድርጊቶቹ ወንጀሎች ናቸው። ለምሳሌ መሳሪያ አውጥተህ ሰው ላይ የምትደቅን ከሆነ ወንጀል ነው። የሰው ሚስት ካልቀማው ብለህ የሰው ቤት ሰብረህ ገብተህ ባል የምታስፈራራ ሰው ባለ ጊዜ ነኝ ብለህ ወንጀል ነው። እንዴት ከዚህ በፊት በባዕድ ቋንቋ እንዴት ትናገራለህ ብሎ እኮ ያቺ የሞተችው ማነች ቀነኒ አዱኛ ወንድሟ እህቴ የሞተችው እስካሁን ዝም ያልኩት አስምላይ ነው እንጂ እህቴማ የሞተችውማ እንደውም ማስረጃ አለኝ ብሎ አደባባይ ላይ በአማርኛ ሲናገር እንዴት አንተ በአማርኛ ተናግረህ በባዕድ ቋንቋ ነው ያለው። ባዕድ ነው የሚለው የአማርኛ ቋንቋ የሚናገሩትን ሰዎች ባዕድ አድርገው የሰው ሀገር መጤዎች አድርገው ነው የሚያው። ይሄ ደግሞ የመንግስት ፖሊሲ ነው። አዳነች የምትለው መጤዎች ናቸው የምትለው እና ይሄ አስተሳሰብ ያለው ሰው ጀሞ ሚካኤል አካባቢ የጽናት ሚዲያ ቤተሰብ ናሳው ሪል ስቴት አካባቢ እዛ ቤት አለው። የተንጣለለ ቤት ያለው ሰው ነው። በጣም የሚገርም ነው። በጣም ያው ከዘረፋ የሚገኝ ጥቅም ስለሆነ አንድ ቀን እስኪተፉት ድረስ መቼም ቅርብ ነው ብዬ አስባለሁ። እና እዛ አካባቢ ላይ ጠጥቶ በጣም ከልክ በላይ ጠጥቶ ቪኤት መኪና ይዞ 2 ሰዎችን ገጨ። ገጭቶ አልቆመም፣ አመለጠ። እና እንደ አጋጣሚ ፖሊሶች በአካባቢው ላይ
ሰዎች ሲጠይቁት አስቁመው ምን አገባችሁ እኔ ማን እንደሆንኩ ታውቃላችሁ ወይ ብሎ ጭራሽ በአካባቢው ነዋሪ ላይ በሚጠይቀው ሰው ላይ መሳሪያ ወጣ። ፖሊሶቹን ሲጠይቃቸው ልጠየቅ አይገባም ማንም ሳይጠይቀኝም ብሎ ጥሏቸው መኪናውን ነጥቶ ጠፋሉ። ልብ በሉ። ይሄ ሰው ድጋሚ በሶሻል ሚዲያ ላይ መጥቶ ምን ይላል? ሰው ፈይሳ ሌሊሳ ሰው ገጭቶ ጠፋ የሚለው ዜና ወጥቶ እነዚህ ሰዎች እንኳን ላሳክማቸው አላለም። ሰው አንስቶ ሆስፒታል ወስዷቸው አንዷ ኮማ ውስጥ ነው ያለችው፣ አንዷ ደግሞ አንዱ ጉዳቱ አጥንቱ የተሰበረ እንደሆነ ነው እየተሰማ ያለው። አሁን ኮማ ውስጥ ያለችው ልጅ ሞታለች። የ16 ዓመት ልጅ ነች። ዛሬ ሞተች። ዛሬ ሌሊት ፈይሳ ሌሊሳ በትላንትናው ዕለት በፌስቡክ ላይ ሲጽፍ ነበረ። ፖሊስ አልያዘው። ፌስቡክ ላይ ጽፎ ግን ምንድን ነው የሚለው? አታካብዱ፣ ሰው ገጭቻለሁ፣ ግን ምንድን ነው የምታካብዱት? ይሄንን ያለ ሰው መኖሪያ ቦታው እየታወቀ አድራሻው እየታወቀ ፈይሳ ሌሊሳ መያዝ የማይችል የፍትህ ስርዓት ህግ አስከባሪ ነኝ የሚል ፖሊስ ልብ በሉ። ፈይሳ ሌሊሳ ዛሬ የፈይሳ ህግ እኔ ሶሻል ሚዲያ ላይ ጽፌ ነበረ። ትንሽ የስዬ ህግ የሚባል አለ ካስታወሳችሁ። ስዬ አብርሃ በሙስና ተብሎ ከታሰረ በኋላ ዳኛ በሰዓቱ የነበረችው ወይዘሪት ብርቱካን ሚደቅሳ የዋስትና መብቱን ታስጠብቅለታለች እና በሰዓቱ ለስዬ ህግ ወጣለት። ምን አይነት ህግ? በከባድ ሙስና የተጠረጠሩ ሰዎች ዋስትናቸውን የሚከለክል። ለፈይሳም ብልጽግና በጓሮ በኩል ህግ ነው ያወጣለት፣ የኦህዴድ ህግ ማለት ነው። እዛው ቤተ መንግስት ውስጥ የሚያወጡት ህግ አለ። ሁለት ህግ ነው ያላቸው። በምክር ቤት የሚያወጡት የይስሙላው ህግ ነው። አብይ የሚያወጣው ህግ ግን የኦህዴድ ህግ ተፈጻሚ የሚሆን ህግ ነው። ይሄ የኦህዴድ ህግ ይሄ የእንስሳው ቡድን አዲስ ህግ ነው ያመጣው። ፈይሳ መጠየቅ የሌለበትም የሚል አዋጅ ነው ያወጀው በ24 ሰዓት ውስጥ። ስለዚህ ምን አሰቡ? ይሄ የሚንጫጫው በአጅ ነው የሚሉት እነሱ። የበአጅ ጫጫታ ስለሆነ ፈይሳን ትንሽ ወደ ውጭ እናወጣውና ጫጫታው ዝም ሲል እንመልሰዋለን። የህዝቡ ጫጫታ የእነሱ የበአጅ ጫጫታ ነው። የህግ የበላይነት ምናምን የሚባል እንስሳው ጋር የለም። ስለዚህ ውጣ ብሎት ዛሬ ሌሊት ከአገር አስወጥቶታል። በጣም የሚያሳዝናችሁ 1 ዓመታቸው በትላንትናው ዕለት የሞላው ገነት አስማማው የምትባል ወጣት ልጅ፣ ሱራፌል፣ ብሩክ፣ ሰይፈ የሚባሉ ልጆች የአዲስ አበባ ልጆች። ገነት አስማማው እንደውም ኢዜማ ውስጥ የወጣትና ሴቶች ሁሉ ኃላፊ የነበረች ልጅ፣ በጣም አክቲቭ እና ፖለቲካው ላይ የምታወቅ ልጅ ነች። በትላንትናው ዕለት ቤተሰቦቻቸው እያለቀሱ የሚመለከተው አካል ጋር ሁሉም ጋር ሄደው ልጆቻችን ሬሳቸውን እንኳን ስጡን፣ 1 ዓመት ሙሉ የት እንዳሉ አይታወቅም። በአፈሳ ታፍሰው ከአዲስ አበባ ከየቤታቸው ከስራ ቦታቸው ተለቃቅመው የገቡበት ስምጥ ይሁን የት አይታወቅም። ገለው ከቀበሯቸው ለቤተሰቦቻቸው መርዷቸውን እንኳን ቢነግሩ ምን አለ? ልጆቻችን አሳዩን የት ነው ያሉት ብለው ቤተሰቦቻቸው እያለቀሱ ነው ያሉት። ነጠላቸውን ዘግዝቀው በትላንትናው ዕለት ፌዴራል ፖሊስ የሚመለከተው ጠቅላይ ሚኒስትሩ ጽህፈት ቤት ድረስ ሄደው የአቤቱታ ደብዳቤ ያስገብተው ለቅሷቸው ነጠላ ዘግዝቀው ማቅ ነው የለበሱት። እነዚህ ሰዎች የታሰሩት የፖለቲካ አስተሳሰብ አላቸው ተብሎ ነው፣ ሌላ አይደለም። ወንጀላቸው በሰዓቱ የሆነ ፓርቲ ሊያቋቁሙ ነበር። የፓርቲ ለማቋቋም የፒቲሽን እያስፈረሙ በሚንቀሳቀሱበት ጊዜ ተያዙ። ህጋዊ የሆነ ፕሮሰስ በአዋጅ የተቀመጠ የምርጫ ቦርድ የፓርቲዎች ማቋቋሚያ አዋጅን ጠብቀው ለመንቀሳቀስ ብልጽግና አይፈቅድም። ለምን? ሀሳቡ ፖለቲካ ሀሳብ ነው። እነገነት ያነሱት ሀሳብ ብልጽግናን ከስልጣን ሊያነሳው የሚችል አስተሳሰብ ነው። በአስተሳሰብ ደረጃ ነው።
በተግባር እኮ ባፈጻጸም እኮ ብልጽግና ለማንሳት ቢቋቋሙም አቅም አላቸው ማለት አይደለም። በብዙ ነገር ሊያፍናቸው ይችላል፣ እያፈናቸው ነው። ግን አስተሳሰቡ ግን አንቲ ስለሆነ ከብልጽግና ጋር የሚጣላ አስተሳሰብ ስለያዙ እነዚህ ሰዎች ደግሞ ፓርቲ የሚያቋቁሙበት ዓላማ ደግሞ ስላላቸው ይሄ የግጭቱ የኮንፍሊክቱ ዋነኛ ክስ ሆኖባቸው በሽብርም ወይ በክስ ወይ በፍርድ ቤት ማስረጃ አቅርበ መከራከር እኮ አንድ ጉዳይ ነው። ብልጽግና አፍኖ ከወሰዳቸው 1 ዓመታቸው ነው። እነዚህ ሰዎች 1 ዓመት ቤተሰቦቻቸው ታስረው የአዲስ አበባ ሰዎች እኔ በተደጋጋሚ ጊዜ ስለ አዲስ አበባ የምናገረው ለዚህ ነው። የሚመጣብህ ወደፊት አደጋ እማታክ ከሆነ የመጥፋት እድል በጣም ሰፊ ነው የምልህ ለዚህ ነው። 1 ዓመት ሙሉ እነዚህ ሰዎች ቤተሰቦቻቸው በለቅሶ ላይ ሆነው ፈይሳ ሌሊሳ የኦህዴድ ማህበርተኛ የጨለማው ማህበርተኛ ሰው ገሽቶ ሰው ገድሎ መቅጨት ብቻ የለም ገሽቶ ጥሏቸው የለም። ቁም ሲሉት የተሰበሰቡትን ሰዎች በሽጉጥ አስፈራራ። ፖሊስ ሲጠይቀው ምን አገባ አንተ እኔን ታውቀኛለህ ወይ እኔ ማን እንደሆንኩኝ ብሎ ሁሉ መልስ መለሰ። እሱ ብቻ አይደለም ፌስቡክ ላይ ሁሉ ጻፈ አታካብዱ እያለ ሰው ገጭቻለሁ ግን አታካብዱ። ይሄ ሰው አልተያዘም። ሰው የመግጨት መብት አለው። ፖሊስ ላይ መሳሪያ ማውጣት መብት አለው። ህዝብ የማስፈራራት መብት አለው። ፌስቡክ ላይም አታካብድ ብሎ እስከ መጻፍ መብት አለው። በጣም የሚገርማችሁ ይህንን መብት የሰጠው ብልጽግና ኦህዴድ ይሄ እንስሳው ቡድን የነገነት ቤተሰብ ግን ሬሳችንን ስጡን፣ የልጆቻችን ሬሳ ባካችሁ ስጡን፣ በቃ ገላቸዋቸዋል እንጂ በህይወት ቢኖርማ ታሳዩን ነበረ። በህይወት ቢኖርማ ፍርድ ቤት ታቀርቧቸው ነበረ። ስለዚህ ሞተዋል አውቀናል፣ እርማችን ግን እንድናወጣ ሬሳ ስጡን ያሏቸው። ልብ ብላችሁ መዝግቡ። እኔ እንዲመዘገብ ስለምፈልግ ነው እንደዚህ አይነት ፕሮግራም የምንሰራው። ለምን መሰላችሁ? ነገ ቤተሰቦቻቸው፣ ልጆቻቸው፣ በአካባቢያቸው ያለው ደጋፊዎቻቸው በሙሉ የታሪክ ማስረጃ እናደርገዋለን። ይቀጣሉ፣ በጣም ይቀጣሉ ነው የምነግራችሁ። በጣም እንደው የሰው ልጅ መኖር እስኪጠላ ድረስ ይቀጣል። ሲቀጣ ግን የቅጣቱ ዓላማ በማስረጃ እያስደገፍን እናመጣለን። ስለዚህ መዝግቡት ነው የምንለው። መዝግቡት የምንለው የሚወራረድ ሂሳብ ስላለ ነው። በነገራችን ላይ በተለይ አዲስ አበባ ህዝብ፣ ይሄ የተበደልክ ህዝብ ነገ 1 ዓመት 2 ዓመት ታሪክ ይቀየራል። ታሪክ ሲቀየር ይሄንን ታሪክ የምትረሳ ከሆነ ምንም ትርጉም የለህም አንተ። ስለዚህ ይሄ የታሪክ ፍርድ ስለሚያስፈልገው ይመዝገብ ነው የምላቸው። ሳይጠፋ በብራና ጻፉትና አስቀምጡት። ይህንን በህይወት ዘመናችን ስለምናየው እርግጠኛ ሆኜ ስለምነግራችሁ ነው። ህዝቡ ይህን ያዋል፣ ይካሳል። በደንብ ነው የሚካሰው። የነገነት ቤተሰቦች ይካሳሉ። የገነት እናት አልቅሳ የፈይሳ እናት ምን እንደምትሆን ነገ ስለምናየው፣ ያዳነች እናት ምን እንደምትሆን ነገ ጧት ስለምናየው፣ እናታቸው ስላለቀሱ፣ የነገነት እናት ስላለቀሱ። ስለዚህ መዝገብ የምንለው ለዚህ ነው። ስለዚህ ሬሳ ጠየቁ፣ አስክሬን ጠየቁ። በቃ ልጆቻችን የት እንዳሉ ንገሩን፣ እንደው ገላችሁን ከሆነ ሀጸማችሁን ውስጡና እንቅበር፣ እርማችን እናውጣ ሲባል ዱላ ነው የተሰጣቸው። ተደበደቡ። ከዚህ አካባቢ ጥፉ፣ እዚህ አካባቢ እየመጣችሁ አታልቅሱ ምናምን ብለው በድብደባ ወደ ቤቷቸው መለሷቸው። የፈይሳ ግን በጣም የሚገርማቸው አዋጅ ነው የወጣለት። ኦህዴድ አዋጅ አወጣለት። ይሄ አዋጅ ኦህዴድ የሚያጸናው የሚያስፈጽመው የአባቱ ርቤ አዋጅ ነው። በዚህ አዋጅ መሰረት ከሀገር ውጣ ብለው ከሀገር አስወጡት። አይገርምም? ኢትዮጵያ ውስጥ ያለው የፍትህ ስርዓት መፍረስ ማለት ይሄ የፍትህ ስርዓት መፍረስ መገለጫው አንዱ ይሄ። ከዚህ በኋላ ወደፊት ምን ሊፈጠር እንደሚችል ማንም ሰው መገመት በማይችለው ደረጃ አገሪቷን እየበተኗት ነው ስንል በማስረጃ ነው። የፍትህ ስርዓት የመጨረሻው ፒራሚድ ነው። የየትኛውም ሀገር
የመፍረስ ምልክቱ የፍትህ ስርዓት ሲፈርስ ሰው ተበድሎ ወይም በዳይና ተበዳይ በህግ የበላይነት ብያኔ በሚያሰጥ ክርክር ላይ መዳኘት ካልቻለ አንድ ጉልበተኛ ጉልበት አለኝ ብሎ በተለይ ደግሞ ስልጣን አለኝ ብሎ ከስልጣኑ የሚመጣ የጭቆና የህግ ማስከበር መዛነፍ በአንድ ሀገር ላይ ህግ ይፈርሳል፣ ፍትህ ይፈርሳል። ፍትህ ሲፈርስ ሌላው ተበዳይ ይሰበሰባል። ተሰብስቦ ምንድን ነው የሚሆነው? የራሱ የሆነ ህግ ነው የሚፈጥረው፣ የጎበዝ አለቃ ህግ። ስለዚህ ይዘርፋል፣ ይገላል፣ የሚጠይቀው የለም። የፍትህ ስርዓቱ ፈርሷል። ይሄንን ያፈረሰው ይሄ እንስሳ ቡድን ነው። ይሄንን ያፈረሰው ይሄ በኦህዴድ ውስጥ የተሰባሰበ ጥቂት ቡድን። ይሄ ጥቂት ቡድን ኦሮሞን የሚጠቅም ይመስላል። እኔ ኦሮሞ ነኝ ይላል። የሚነግደው በስሙ ነው፣ የሚገድለው በስሙ ነው። ይሄ ህዝብ ነገ ጠዋት ዋጋ ሊያስከፍለው በሚችል መልኩ ሆን ብሎ የቅስቀሳ አውድ ነው የሚጠቀመው። በዚህ ስም እያደረገ የሚነግደው ይሄ ቡድን የነገነትን እናት አሰቃይቶ እነዚህን የአዲስ አበባ ልጆችን አሰቃይቶ 1 ዓመት ሙሉ የት እንዳሉ ባልታወቀበት ሁኔታ ፈይሳ ሌሊሳን ግን ከሀገር አስወጥቷል። ይህንን መዝግበህ ያዝ ነው የሚለው። ይህንን የሚረሳ ትውልድ እውነቴን ነው የምላችሁ ደካማ ትውልድ ነው። ሀገር የሚባል እሳቤ የማያውቅ ትውልድ ነው። መዝግበህ ያዝ። ደግመን ነው የምናገረው፣ እናስታውሳቸዋለን። ስለዚህ የፈይሳ ጉዳይ በጣም የሚያሳዝን ነው። ለሞቱት ሰዎች ነፍስ ይማር። የህግ የበላይነት የሚባል ግን በኢትዮጵያ ፖለቲካ ላይ እንደፈረሰ፣ በኢትዮጵያ አውድ ላይ የፍትህ ስርዓቱ እንደፈረሰ ማሳያ ነው። ስለዚህ ሁሉም ሰው ጥንቃቄ ማድረግ አለበት። ከዚህ ቡድን ራሱን መከላከል የሚችለው በዚህ መስፈርት ነው ብዬ አስባለሁ። የጽናት ሚዲያ ቤተሰብ በደጋጋሚ ጊዜ በተለይ አዲስ አበባ ላይ የማነሳቸውን ሀሳቦች የሚያጠናክር ሀሳብ ሆኖ ነው ያገኘሁት የፈይሳ ጉዳይ። ለዚህም ነው አሁን ያመጣ ነው። ይህንን ካልኩ የጽናት ሚዲያ ቤተሰብ በዋናነት ሌላው የመከላከያ የቅጥር ደብዳቤ እንድምታዎቹ ምንድን ነው? መከላከያ የቅጥር ደብዳቤ እያወጣ ነው። እባካችሁ ተመለሱ እያለ ነው። በተለይ የተቀነሳችሁ በጡረታ የተበትናችሁ ምናምን የሚል ኦሮሚያ ላይ እነ ሽመልስ አብዲሳ ሰሞኑን ጩኸት ላይ እንደነበሩ ግልጽ ነው። በተለይ የተለያየ ዙር የሰለጠነውን ልዩ ኃይል እና ይሄ ገዳ ኮማንዶ የሚሉትን ወደ ሰሜን አካባቢ ዋለው ወታደራዊ እንቅስቃሴ ወስደውታል። እዛ አካባቢ ላይ መሽ ነው የጥይት ባሩዱ የሚተኮሰው የሚል አሁን ሰው በየቀኑ ብቻ ተጀመረ የሚለው እንጂ ጦርነቱ የመጀመር እድሉ በጣም ሰፊ ነው እና በዛ ሁኔታ ላይ ሰራዊቱን ወደዛ እየጫነ ያለው በተለይ አዲስ አበባ ዙሪያና የተለያዩ ከተሞች ላይ በተለይ እነሱ አደጋ ነው ብለው ቀይ መስመር ብለው ያከበቡት አካባቢ በሚኒሻ ለማስከበብ ብዙ ቅጥር እያደረጉ እንደሆነ ሲዘገብ ቆይቷል። አሁን መከላከያም እያወጣ ነው። ይሄ ምንድን ነው? እንድምታው ምንድን ነው ስንል በከፍተኛ ደረጃ የሰራዊት ቁጥር ማነሳል። ይሄ የሰራዊት ቁጥር ለምንድን ነው የተመናመነው? በጦርነት ልብ በሉ። ትግራይ ላይ ገብቶ ያለቀው ሰራዊት ቀላል አይደለም። በዛ 2 ዓመት ጦርነት አማራ ክልል ላይ ገብቶ 3 ዓመት ያለቀው ሰራዊት ቀላል አይደለም። ያውም ደግሞ አሁን ደግሞ ሰልችቶት በየቀኑ እየተነዳ ያለ ሰራዊት በጣም በጣም ብዙ ነው። በጣም ስለዚህ ሰራዊቱ እየተበተነ ነው። ተቋሙ እየፈረሰ ነው። ብልጽግና ሲፈርስ በጣም የሚገርማችሁ ተቋማዊ ፍርሰት ሁሉ ነው እየፈረሰ ያለው። ተቋማዊ ፍርሰት መለስ ዜናዊ ይባላል መቼም ምንድን ነው ስልጣን ብንሰጣቸው እንደ ሕፃን ልጅ እንደ ብርጭቆ ይሰብሩታል ነው ምናምን አገሪቷን ያፈርሷታል። እና ይሄ ተረት እኮ ኢትዮጵያ ውስጥ እየመጣ ነው። በነገራችን ላይ አሁን እኮ ኦህዴድ ስልጣኑን ተቀብሎ ሀገሪቷን እንደ ብርጭቆ እየሰበረው ነው፣ እንደዚህ እየከሰከሰው ነው፣ ከፎቅ ላይ እንደሚጣል ሸክላ። በጣም የሚገርም እኮ ነው። ይሄ እንስሳ ቡድን ነው እኮ አሁን ሀገር እየመራ ያለው በስሙ።
ስለዚህ ምን እየሆነ ነው? ተቋሙ እየፈረሰ ነው። መከላከያ እየተናደ ነው። ይሄ በከፍተኛ ደረጃ የአቅም ማነስ እንደገጠማቸው በተቋሙ ውስጥ ያለው ሰራዊቱ ውስጥ ያለው አመለካከትም ማሳያ ነው። በቃ ሰራዊቱ ራሱ እንደ ተቋም እየተጠየፈው ነው። ምክንያቱም በየአካባቢው ላይ ውጊያ እያዋለደ ነው። ኦሮሚያ ላይ ወለጋ ላይ የሚሞተው ሰራዊት ይሄ ነው። አማራ ክልል የሚገባው ይሄ ነው። ትግራይ ላይ የሚገባው ይሄ ነው። አሁንም ደግሞ በሀሰብ ወደብ ስር የአብይን ስልጣን ለመጠበቅ የሚሞተው ሰራዊት ይሄ ነው። ስለዚህ ለምንድን ነው የሚገባው? ተቀናሽ ተብሎ የሚገባ ሰራዊት የኢትዮጵያ መከላከያ ሰራዊት የሚባል ያለ አይመስለኝም። ይሄንን አስቦ የሚገባ ሰው ካለ ቅድም እንዳልኳችሁ ድንጋይ ነው። ምንም መገለጫ የለውም። ሰው ነው ብዬ አንድ ሰው እንደ ሰው ለመናገር ቢያንስ አሳሰብ ያለው መሆን አለበት። ነገን የሚያስብ መሆን አለበት። ትርጉም በሌለው መልኩ ላይ ህይወት እከፍላለሁ ብሎ የሚያስብ ሰው ካለ ይሄ ድንጋይ ዘመን ላይ ያለ ሰው እና መከላከያው እየፈረሰ እንደሆነ ግልጽ ነው። በተለይ ደግሞ አሁን በጣም ከባድ የሆነ ጦርነት ባለበት አውድ መከላከያ በዚህ ደረጃ ሰራዊት የለኝም፣ ስለዚህ ቅጥር ማስታወቂያ ብሎ ሲያወጣ የበለጠ እንደውም በዛ በኩል ያለው ተቀናቃኝ ኃይል አቅሙን በቀላሉ ሊፈትሸውና ሊገምተው የሚችል አጀንዳም እየሰጠው ነው በነገራችን ላይ። ስለዚህ ያሉበት ፍርሃት በጣም ማሳያ ነው ብዬ አስባለሁ። ነገሮች ሁሉ እየተገለባበጡ ነው የሚገኙት። የጽናት ሚዲያ ቤተሰብ ይህንን ካልኩኝ በተለይ የአብይ አህመድ አገዛዝ ለዚህ ጦርነት የቀጠናው ጦርነት ተጠባቂው የጦርነቱ ሴንትራል ኮማንድ አንድ ወታደራዊ ይህንን በሴንትራል ኮማንድ የሚያስተባብር ከወታደሩ ከምኑ እየተሰባሰበ አንድ ቲም አቋቁሟል። በዚህ ቲም ውስጥ ጠቅላይ ሚኒስትር ምክትሉ የተባለው ተመስገን ጥሩነህ ጋቢ የሚሸልመው አብይን የወለድሽልን ጅማ ሆይ እናመሰግንሻለን የሚለው አድርባዩ በጣም የሚገርም እኮ ነው። አድርባዩ ተመስገን ተጠርጥሯል። በዚህ ሴንትራል ኮማንድ ውስጥ በዚህ ቲም ውስጥ አላስገቡትም የሚል መረጃዎች እየወጣ ነው። ለምን አበባው አላስገቡትም እየተባለ ነው። ጀነራል አበባው ለምን? ምክንያቱም ምንድነው ነው ኦህዴድ ገብቷል። ሹማ አብደታ ማን ነው? ጀነራል ማን ጉዲና ነው የሚባለው የኦህዴድ የቅርብ ሰዎች ገብተዋል። እነ ጻድቃንም ገብተዋል። አብይ ከኦህዴድ ውጪ ግን ሌላውን እዛ ውስጥ ያሉትን እንኳን አላምናቸውም የሚላቸውን ሰዎች ሊጠቀምባቸው ስለሚፈልግ ብቻ እንጂ እምነት እንደሌለው ስርዓቱ ላይ እምነት እንደሌላቸው ግልጽ ነው። ስለዚህ ምንድን ናቸው? የስርዓቱ አገልጋዮች ናቸው የምንለው በማስረጃ ነው። ሁለተኛ ሰዎች ናቸው። በጣም የሚገርም እኮ ነው። ሰው ለሁለተኝነት እንደዚህ ህይወት የሚከፍል እኮ እኔ የሚገርም እኮ ነው። አንዳንድ ጊዜ እንደው ታሪክ ሲጻፍም እናፍራለን እኮ እዚህ አካባቢ ውስጥ ስማችን አብሮ ሲጠራ እና እነዚህ ሰዎች ናቸው እንግዲህ አታስፈልጉም ተብለው። ምክንያቱም ይሄ መረጃ እዚህ ውስጥ ያለው ሚስጥር አጠቃላይ የጦርነቱን አውድ የሚተነትንና ትላልቅ መረጃዎችን የሚያገኝ ቲም ነው፣ የሚተነትን ነው። ስለዚህ እዛ ቲም ውስጥ አስወጥቷቸዋል አሉ። እንግዲህ እዚህ የተቋቋመው የጦርነቱ አንድ ኮማንድ ፖስት፣ በዚህ ኮማንድ ፖስት ላይ አታስፈልጉም ተብሎ የተሸኙት ሰዎች አንዱ ምክትል ጠቅላይ ሚኒስትሩና ሁለተኛው ሰው የሚባለው አበባው እንደሆነ ግልጽ ነው። ይሄ ደግሞ በአጠቃላይ ምን ሊፈጠር እንደሚችል ግልጽ ነው። በአጠቃላይ ኦህዴድ ውስጥ እና በአዴን ውስጥ ራሱ አለመተማመን ተፈጥሯል ማለት ነው። በአዴን ውስጥ ያሉ ኃይሎች ከፋኖ ጋር ናቸው ተብለው ተጠርጥረዋል ማለት ነው። ይሄ በኦህዴድ ውስጥም ክፍፍል እንዳለ የሚያሳይ ነው። በብአዴን ውስጥም ክፍፍል እንዳለ የሚያሳይ ነው። ስለዚህ ብልጽግና በውስጥ አጀንዳው ላይ ችግር አለበት የምንለው ወደ አደባባይ እየመጣ ነው። አሁን እየወጣ ነው። አሁን ብልጽግና ራሱ በእግሩ የሚቆምበት እድል የለም፣ እየተፈረካከሰ ነው። ምናልባት በቅርብ ጊዜ ጽናት ሚዲያ ቤተሰቦቻችን እንደውም በጣም ባደገኛ ሁኔታ ልክ የ93ቱ አይነት ክፍፍል በህወሓት ላይ የመጣው በኦህዴድ ውስጥ የ93 ክፍፍል ይመጣል። ለምን?
ይሄ ሰሜናዊ የኃይል አሰላለፍ እያሸነፈው ሲመጣ ይሄ ሰውዬ ዋጋ አስከፈለን በሚል በፍርሃት ድንጋጤ ውስጥ ያሉ ሰዎች ያሰላለፍ ለውጥ ያመጣሉ። ራሳቸውን ለማዳን የሚፈጥሩ ኃይሎች ይፈጠራሉ። አብረው አይጠፉም ከሱ ጋር። በዛን ሰዓት በሚፈጠረው ሽኩቻ ላይ ምናልባትም በኦህዴድ አሰላለፍ ውስጥ አብይ አህመድ የታርጌቱ ኢላማ ሊሆን ይችላል። እኔ ይበሉታል ብዬ አስባለሁ። እሱም በመብላት ከሌላው ጋር ቢያንስ እጣ ፈንታችንን በይን፣ ይሄ የዘረፍነውን እስካሁን የገደልነውን ነገር ቢያንስ የሆነ የማርያም መንገድ ያስፈልገናል ብለው የሚያስቡ ኃይሎች አሰላለፍ ይቀየራል። በዚህ ጦርነት ውስጥ የሚያሸንፈው ቡድን ማን እንደሆነ ምንም ግልጽ ነው። የመጀመሪያው ጥይት ከተኮሰች ሁለተኛው ጥይት የት ላይ እንደሚያልቅ ግልጽ ነው። በፍጹም መቋቋም አይችሉም ነው የምነግራቸው። እኔ ፖለቲካ አቆማለሁ። እንደው ኦህዴድ ኦሮሞማ ይሄ ሰሜናዊ ተብሎ የተሰባሰበውን ኃይል ጥይት ተኩሶ ጥይቱን ከጨረሰው እኔ በጣም አደንቀዋለሁ። በእርግጠኝነት ይበላል። ሲበላ ሁሉም እዛ ገበታ ላይ የተሰባሰበ እጣ ፈንታው አደጋ ስለሆነ ከፍተኛ ስንጥቃትና መፈራረስ የሚመጣው በኦህዴድ ውስጥ ነው። በብአዴን ውስጥ የሚመጣ ስንጥቃት ከፋኖ ጋር ተሰልፋቸዋል የሚል ኃይሎችና የስርዓቱ ባለቤት ነን የሚሉ ኃይሎች ናቸው ከብአዴን ጋር ያላቸው ሽኩቻ። በኦህዴድ ውስጥ ያለው ሽኩቻ ግን የጥቅምና የፓወር ጉዳይ፣ እንደዚሁም ደግሞ የነገ ጠዋት እጣ ፈንታችን ላይ ይሄ ሰውዬ አደጋ ውስጥ ከተተን የሚሉ ኃይሎች ውጫዊም ውስጣዊም አንጃዎች ተሰብስበው ታርጌት ውስጥ እንደሚከቱት አልጠራጠርም። ስለዚህ የሰሜኑ ኃይል እየተሰባሰበ ሲመጣ ብዙ ቻንስ አለው ማለት ነው። አንዱ ከውስጥ መፈራረስ የሚመጣ ቻንስ አለው። በሌላ በኩል አሁን እየተፈጠረ ያለው የውስጥ አለመተማመን ራሱ በብልጽግና ውስጥ የተሰባሰበው ቲም አለመተማመኑ የሰራዊቱ ቁመና እየዳከመ መምጣቱ ራሱ በማስታወቂያ የገለጸበት አውድ ስርዓቱ እያበቃለት እንደሆነ በተጨባጭ የሚያሳይ ስለሆነ ስለዚህ እንግዲህ እዛ አካባቢ ያለው ጥምረት ትንሽ ገፋ አድርጎ ከመጣ በጣም ሰፊ ቻንስ እንዳለው በኔ በኩል የፖለቲካው ትንተና በዚህ የሚያሳይ ይመስለኛል። ለማንኛውም የጽናት ሚዲያ ቤተሰብ የመጨረሻውን ጉዳይ እየተከታተልን ነው። ምናልባት በቅርብ ጊዜ ተጠባቂው ይሄ አሰላለፍ ድንገት ሊመጣ ይችላል። በዛን ሰዓት ሊመጣ የሚችለውን ነገር ከወዲሁ ተዘጋጅቶ መጠበቅ ያስፈልጋል። የአዲስ አበባ ነዋሪ ብዙ ጊዜ ምክር ሀሳብ ሰጥተናል። ማሰብ፣ መደራጀት፣ በየአካባቢ ላይ ያለውን የሁኔታ ትንተና መስራት ነገን የምትድንበት መንገድ እንደሆነ ልታሰምረው ይገባል ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ የነበረኝ ቆይታ በተወሰነ መልኩ የመረጃ ትንተና ወደ እናንተ ላምጣ ብዬ ነው የገባሁት። ስላዳመጣችሁን ከልብ እናመሰግናለን። ሙሉ ዝግጅቱን ያዘጋጀሁት እኔ ስንታየሁ ቸኮል ነኝ። በሌላ ዝግጅት በሌላ ቀን እስክንገናኝ የዛሬም በዚያ በቃለሁ። ሰላም።